ደረጀ ሲጨነቁለት አቶ ደረጀ እንቅልፍ ያጡበት ጉዳይ አሁን ወደ መጨረሻው ደረጃ ላይ እየደረሰ ይመስላል። ይህም ሰላም ጉዳዩን ለማፈንዳት ጉዳዩን ለመናገር የወሰነች ይመስላል። አሁን ሁሉም ነገር ቁልጭ ብሎ እየታየ ነው ማለት ነው። ሰላም ዳጣ ለምንድን ነው የእናትሽን ጡት ያልጠባሽው? ለምንድን ነው በዚህን ያህል ልክ የእናት ጡት የናፈቀሽ? የእናት ጡትን ከልክ ያለፈ ፍቅር የሰጠሽው ለምንድን ነው? እንኳንስ ጠባው ያልሽው በማለት ከባድ ፍጥጫ ተደርጓል ማለት ነው። ይህ ማለት ከልጅነትሽ ጀምሮ የተጣልሽ በጨቅላነትሽ ከእናትሽ የተለየሽ ከሆንሽ ከእኔ ታሪክ ጋማ ተመሳሳይ ነገር አለሽ። ያለ ምክንያት አንቺና ደረጀ ያገናኛችሁ ጉዳይ የለም። ለዛ ነው አንቺም ራስሽን ድብቅ ያደረግሽ በማለት ሰላምዬ ዳጣን አፋጠጠቻት። ሰላም ሰላም! የተከበራችሁና የተወደዳችሁ ውድ ቤተሰቦች በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። እጅግ የሚገርም እጅግ የሚደንቅ ተወዳጁ ዳጣ አስገራሚ ሁኔታ እንደቀጠለ ነው። ብዙ ትምህርት የምናገኝበት፣ ብዙ እውቀት የምናገኝበት፣ ብዙ እውቀት የምንቀስምበት የቤተሰብ ፊልም ነው። ብዙ ነገር እናገኝበታለን፣ ብዙ ነገር እናተርፍበታለን። ለትዳር ያላት ፍቅር፣ ለልጆቿ ያላት ክብር፣ ለባሏ ያላት ክብር ሙሉ ለሙሉ ጥቁሩን ነጭ ካላት ግጥም አድርጋ የምታምነው ወይዘሮ ማርታ ይህ ጉዳይ መጨረሻው እውነታው ሲፈነዳ ያ ሁሉ ጉድ ሲወጣ ምን ይበቃት ይሆን? ምን ያህልስ የልብ ስብራት ይገጥማት ይሆን? አስቡት። አቶ ደረጀም የማርታን የዋህነት የማርታን ቅንነት መልካምነት ስለሚያውቁ ነው። ሞቼ እንኳን ይህ ሚስጥር እንዲወጣብኝ አልፈልግም። ሞቼ እንኳን ገበናዬን እንድታውቅብኝ አልፈልግም። ሰላም በሰማይ በምድር እለምንሻለሁ፣ እማጸንሻለሁ። እባክሽን እውነታው እውነታ ነው አውቃለሁ። አንቺ ትክክለኛ ሀቅ አለሽ፣ ግን እኔንም ተረጅኝ። ደግሞ ይህ ጥያቄሽን እመልስልሻለሁ። ጊዜው ግን አይደለም፣ ጊዜው አሁን አይደለም። እባክሽን ትንሽ ጊዜ ስጭኝ እያሉ ሲገፉ ቀን ሲቀጥሩ ቀን ሲጨምሩ እዚህ የደረሱት አቶ ደረጀ አሁን ግን ዳጣ ልጅሽ ናት ብዬ ልናገር፣ እናትና ልጅ ላገናኝ፣ ደግሞ ባገናኛቸውም ከቤት አትወጣም አልወጣም ልትለይ ትችላለች። ግን ምን ላድርግ አምላኬ፣ ሁለት መሀል እንጨት ላይ ሆኜ ግራው ገባኝ። በአንድ በኩል የኔው ገበና የኔው ሚስጥር አለ፣ በሌላ በኩል ደግሞ ውዷ ባለቤቴ ለልጆቿ ለትዳሯ ንጹህ ልቦና ንጹህ ቀና ሰው ሁና ትዳሯን አክብራ የምትኖረው ጨዋዋ ወይዘሮ ማርታ ይህን ስታውቅ ምን ያህል ልቧ እንደሚሰበርና ምን ያህል የልብ ስብራት እንደሚገጥማት ሳስብ ይደንቀኛል። ማሰብም አልፈልግም። ይሄን ጉዳይ ሰምታ ህይወቷ አደጋ ላይ እንዲወድቅ አልፈልግም። ለዛ ነው ነገሮችን መሸሸግና ነገሮችን መደበቅ የምፈልገው። አውቃለሁ አብጌል ነገሮችን ተለጥፋ መስማት፣ ይህ ሚስጥር ደግሞ ካወቀችው ለሰከንድ መታገስም ለሰከንድ መጠበቅም አትፈልግም። ስለዚህ እኔ ጋር ስታወሪ አብጌልን ተጠንቀቂያት በማለት ሰላምዬን ሲነግራትም ሰምተናል። ሰላምዬም አውቃለሁ ሲጀመር እኔ ለማንም ብዬ አይደለም ለትዬ ብዬ ነው። እትዬ ቀና ልቦናዋ መልካምነቷ እንደ ታናሽ እንደ ታላቅ እንደ እህት እንደ እናት ሆና ስትንከባከበኝና ስትቀርበኝ ሁሉ ነገር ሳይጎልብኝ ሙሉ ሁኜ እንድኖር ያረገችኝ የእሷ ደግነትም ገዝቶኝ ነው። እናም ልጄንም በተስፋ ስጠብቅም ነው በጭምር ይህንን አድርጌ የኖርኩት። አንገቴን ደፍቼ እሰው ቤት እድሜን የጨረስኩት። እንደ ሰው መሳቅ መጫወት እያማረኝ የልጅ ናፍቆት እያንገበገበኝ፣ እንደ ሰው መሳቅ መጫወት እያማረኝ የልጅ አንድ ቀን ትመጣለች ብሎ በተስፋ መጠበቅ እዛ ቤት እንድቆይ አድርጎኛል። አሁን ግን አልችልም። መጠበቅም አልፈልግም፣ መታገስም አልፈልግም። ሁሉም ነገር በቅቶኛል። ገደቤ አልቋል። ትዕግስቴን ጨርሻለሁ። ብዙ ጊዜ ሰጥቻለሁ። ለምንድን ነው የማትነግረኝ? አንድ ቃል ብቻ ፈልጋለሁ። ልጄ በህይወት አለች የለችም? ወይስ አግኝታታል አላገኘሃትም? ወይስ እንደፈራሁት አውጥታችሁ ስትጥሏት አውሬ በላት? ወይስ እንደፈራሁት እኔ ሳላውቅ ለሌላ ሰው ሰጣችኋት? እስኪ ንገረኝ። አንድ ነገር ማውቀህ ነው ተረጋግተ የተቀመጥከው የምትለው ማርታ አሁን ግን ልጇ እጇ ላይ መዳፏ ላይ እጉያዋ ሆና እውነታውን ልታውቅ ጫፍ ደርሳለች። ይህም
ሰላም ባየችው የህልም ፍቺ ሲተረጎም እንኳንም ጠባሁኝ ከልጅነቴ እናቴን ጡት አልጠባውም የምትለው ዳጣ ለምን አልጠባሽም እንዴት አልጠባሽም በማለት ከሰላምዬ ጋር ሲፋጠጡ አንቺ ማለት የአብራኬ ክፋይ የዘላለም ናፍቆቴ በትዕግስት የምጠብቅሽ እድሜን የጨረስኩብሽ የበኩር ልጄ ማለት አንቺ ነሽ የሚለው ጥያቄ ሊመለስ ጫፍ ደርሷል። በሌላ በኩል ደግሞ አቢጌል ናት። አቢጌል አንተ ማለት የኔና የኔ ብቻ ነህ፣ የኔ ካልሆንክ የማንም አትሆንም፣ አንተ ጋር የደረሰን ሁሉ አጠፋልሃለሁ ወይም ከአንተ እንዲርቁ የማልቆፍረው ጉድጓድ የለም የምትለው አቢጌል ይህ ጉዳይ እስከ መቼ ያዛልቃታል? በሌላ በኩል ውሃ ናት። አቢጌል በተወለደችበት ቤት ውሃም ተወልዳለች። የአቢጌልን ክፋት ያየ የውሃን የዋህነት ስናይ ደግሞ በጣም ይገርመናል። እና ውሃም እንግዲህ ከቀን በቀን እየተለወጠች ነው ቢባልም ውሃ ግን ወደ ታች ነው እንጂ ወደ ላይ አይደለም እድገቷ። ስለዚህ አቶ ደረጀ ውሃ የስነ ልቦና ሐኪም ጋር ሂዳ የምታደርገው ንግግር ሁልጊዜ ፈገግ እንዳደረገውና ሁልጊዜ ውስጡን እንዳሳረረው መቼ ነው የምትለወጠው? መቼ ነው የምታድገው? መቼ ነው እንደ ሰው ሆና እድገቷን የምናየው እያሉ እያረሩ መሳቅ ይላሉ አቶ ደረጀ። ሳይካትሪስቱ ሲጠይቃት ከተሰበረ የማይጠቅም ከተሰበረ የማያገለግል ብሎ ሲላትም አቢጌል በየቀኑ ስለምቀጠቅጣት ስለምትመታት ከተሰበረ የማይጠቅም ከኛ ቤት የእህቴ እጅ ነው፣ እሷም አቢጌል ናት። ለምን መሰለህ ዶክተር ስለምትመታኝ እጇ ከተሰበረ ግን ግዴታ እጇ እንዲያገግምላት እጇ እንዲድንላት እኔን አትመታኝም። ቢያንስ የእሷ እጅ እስከሚድን እኔ ትንሽ አርፍ የሰነብታለሁ ትልና በሳቅ ፈገግ ታደርገዋለች። አንድ አይን ያለው ግን ዶክተርም ጠይቆ በተጨማሪ አንድ አይን ያለው ማየት የማይችል ሲላትም ከኛ ሰፈር አንዲት ትልቅ ሴትዮ አለች እማማ በለጡ በማለት እንግዲህ ትመልሳለች። ማለት ደግሞ በእድሜዋ ገፋ ያለች ናት። አይኗ ግን ያያል፣ ግን ኖርማል እይታ ስለማያይላት እሷን ነው አንድ አይን አላት ግን ማየት አትችልም ብዬ ያሰብኩት በማለት በሳቅም ስትገላቸው ነበረ። ቀጣይ ክፍል ምን